ለአንድ የራሱ 500 ሺህ ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱን ስለላ 500 ሺህ ብር እግዚአብሔርን ትልቅ አርቲስት 500 ሺህ ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? እመቤቴን እኔ ለአንተ ስክሪንሾቱን ልክልሃለሁ። እግዚአብሔርን ክርሽን ይዘሽ እምቢ አላልሽም? መሳፍንት ይሙት ድንግል ማርያምን ይኸው መሳፍንት ማለት አባቴ መሳፍንት ይሙት ድንግል ማርያምን እመቤቴን ነው ብለሽ ያ እና ምንም ነገር ቢፈጠር ልንገርህን እንትና እና በአካል እኔ አሁን እንደዛ አላረግምና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊ ፋንስ ተጠቃሚ አልኩ እኮ አሁን ሶፊሬ ምንም አይነት ወንድ ጋር ምናምን በአካል አትገናኝም፣ ሴክስ አታደርግም ምናምን። ግን አሁን ሚሊዮነር ናት ምናምን ብር አላት፣ የፈለገችውን ነገር ማድረግ ትችላለች። ገብቶሃል? ያው እኛ ኢትዮጵያ ውስጥ ከባድ ነው፣ አይ ነው በጣም ከባድ ነው። ግን አልኩ የኢትዮጵያ ሰው ነው እኔን ሰብስክራይብ አድርጎ የሚያኝ እዛ ጋር ማለት ነው 20 ሺህ ብር ከፍለው ከዛ እንትን ይሰጡኛል፣ ጊፍት ይሰጠኛል። እግዚአብሔርን 100 ኮይን ምናምን 100 ስታር ምናምን ጊፍት ይሰጡኛል። ሶ እዛ ጋር ነኝ ስለ ሰው አባባል አልጨነቅም። መውለድ አልፈልግም። ማግባት ካልፈለኩኝ የተሻለ ህይወት ነገ መኖር ከቻልኩ ማግባት አለመፈለግ መብትሽ ነው። ማግባት አለመፈለግ መብትሽ ነው። ግን ገላሽን እየሸጥሽ ነው ማለት ቂጥሽን እያሳየሽ ነው ለማያገቡሽ ለማይንከባከቡሽ ነገ ብትታመሚ ቅዘንሽን ለማይጠርጉልሽ ወንዶች ቂጤን እንኩዩት እያልሽ ፎቶ እያነሳሽ እየላክሽላቸው ነው ቴሌግራም። ግን እኮ አሁን በእንደዚህ አይነት ነገር የሚመጣ ገንዘብ ሰላም ይሰጥሻል ወይ? ዘመናዊ ሴተኛ ዳሪነት ማለት ነው። ቃልዬ ሴተኛ ዳሪ አይደለም እንዴ? እንደዛ ማለት እኮ ነው እንዴ? ሴተኛ ዳሪ ምን ማለት ነው ትርጉሙ? ሴተኛ ዳሪ ሁሉም ሴት ሴተኛ ዳሪ አይደለም። ገባሽ? ግን ሴተኛ ዳሪ ተብለው ስም የሚወጣላቸው ሴቶች ምን አይነት ሴቶች ናቸው? አንተ አለ እነሱ ከብዙ ወንድ ጋር የሚታኙ ምናምን ነው። ለምን ለገንዘብ እና ታዲያ አንቺ ለገንዘብ ተኝተሽ አታውቂም? እውነት እናውራ ከተባለ እመቤቴን እግዚአብሔርን እሺ፣ የግድ እኮ ለገንዘብ መተኛት የለብሽም። ለገንዘብ አልተኛም። እኔ የፈለገ ነገር ብታደርገኝ አልኩ አልተኛም። እግዚአብሔርን ግን ለገንዘብ ገላሽን እየሸጥሽ ነው። ለገንዘብ ገላሽን እየሸጥሽ ነው። ግን እኮ አይነኩኝም። ቢላይ አይነኩሽም። ግን ደግሞ ወደፊት ባልሽ ቢያየውስ? አላገባማ። እሱንም አስቤበት ነው ማለት ማግባት አልፈልግም። በቃ እኔ ኢንተረስቱ የለኝም። እነሱ ይፈልጋሉ እንዴ? ቃልዬ የቂጥ ስንጥቅሽን እያሳየሽ የትኛው ወንድ ነው? ለጊዜያዊ ስሜት ሊፈልጉሽ ይችላሉ። ግን ባገባም ችት እንደሚያደርግብኝ አውቃለሁ። ገባ? ሰው እንደዛ አይነት እንትን አልፈልግም። እኔ ማንም ወንድ ችት ያደርጋል። በቃ እኔ አይቻለሁ። ቴሌግራም ላይ ቂጥሽን ትሸጫለሽ እና እሱ የሱ ቺት ማድረግ አይሻልም እንዴ? እኔ ልንገርሽ፣ እኔ እንጃ ጋይ ሴት ይሻላል። ቺት የሚያደርግ ወንድ አይሻልም? ቴሌግራም ላይ በ20 ሺህ ቂጧን ከምትሸጥ ሴት እግዚአብሔርን ይመርድ። ቺት አድርጎ እኮ ወደ አንቺ ተመልሶ ይመጣል። ቺት አድርጎ እኔ ግን ቺት ያደረገ ወንድ ጋር መሆን አልፈልግም። ማለት ንጹህ ምንም እንደዛ ባላደርግ ቴሌግራም ላይ ባልሸጥ ምናምን። አሁን እንትን ያንቺ አላማ ምንድነው? በሚቀጥሉት 3 አመት ውስጥ ኢትዮጵያ ውስጥ ምንድነው ማሳካት የምትፈልጊው? በጣም አሪፍ ላይፍ ስታይል መኖር፣ ላይክ እውቀት ያለ ትምህርቴን አስቀጥላለሁ። ኬሚካል ኢንጂነሪንግ ተማሪ ነኝ። የሐዋሳ ዩኒቨርሲቲ 2ኛ ዓመት የኬሚካል ኢንጂነሪንግ ተማሪ ነኝ። እሱን አስቀጥላለሁ። ከዛ ውጭ ደግሞ ገንዘቡን ሳገኘው ላይክ በጣም ማድረግ የምፈልገው በድሪም በጣም ትልቅ እንትን አለኝ እና እሱ ነገር አደርግበታለሁ አሪፍ ገንዘብ ሲኖረኝ ማለት ነው። እሺ ጨርሽ እና ገንዘቡን ሳገኘው በሚቀጥሉ 3 አመታት ምናምን በቃ የማደርግበት ነገር አለ። በጣም ለኔ ትልቅ ነገር ማለት ነው። እሱን ነገር አደርግበታለሁ እና የተሻለ ላይፍ ስታይል መኖር ነው ቀሌ በቃ። የተሻለ ላይፍ ስታይል ግን ገላሽን እየሸጥሽ ስቲል እኮ እኔን ግን አይነኩኝም ቢላ ገላሽን ግን እየሸጥሽ ጉገል ከማጫወት እሺ ይሻላል። ያንቺ ዋጋ ስንት ነው ማለት ነው? ቃልዬ ያንቺ ዋጋ 20 ሺህ ብር ነው ማለት ነው። ኖ 500 ሺህ ብር ነው አልፈልግም። ፎቶዎችሽን በዛ አይደለም የምትሸጪው? በዛ ዋጋ አይደለም የምትሸጪው? ቴሌግራም ላይ ፎቶዎችሽን የምትሸጪው በዛ ፕራይስ አይደለም? አንድ ፎቶ 20 ሺህ ብር ነው። ስለዚህ የቃልዬ ዋጋ 20 ሺህ ብር ነው። በአካል አይደለም። በአካል እኔ ከማንም ጋር ልገናኝ ቃልዬ እኔ አሁን ሰርጭ ቴክስት ባደርግልሽ አንቺ ገልተኛ እግዚአብሔርን እመቤቴን ቤላ እመቤቴን ልቃሽኝ ነው ምናምን እንዳትለኝ። ግን ወንድ ልቄ ምናምን ሳይሆን ማለት ወንድ እንደዚህ አይ ስልህ እኔ ይኸውልሽ ነገሩን ነው የምልሽ 20 ሺህ ብር የማያውቁሽ ወንዶች ናቸው
ቤላ አውቃለሁ፣ ኢንስታግራም ላይ አውቃለሁ። ኦል ቴክስ ኢዝ አንድ ቴክስት ከኔ እዚህ ጋር ምንም ቅርጽሽን ልትሰሪ ትችያለሽ። አንድ ቴክስት ባረግልሽ እግርሽ እንደምትከፍቺልን እኔም አንቺም እናውቃለን። ግን እኔ ባለ ትዳር ነኝ፣ ሚስት አለኝ። ነገሩን ነው የምልሽ። ይኸውልሽ አንቺ ገላሽን እሺ ልንገርህ ለምን እንደወሰንኩ ማለት ነው። ሉክ ይሄ ማለት ነው ይሄ ትናንት የገዛሁት አይፎን 17 ነው። ያ ፕሮ ማክስ። ማን ይገዛልሽ? ቴሌግራም እና ቴሌግራም ላይ በእንትን ቂጥሽን ሸጠሽ ማለት ነው። እረፍቴ አውቃ ነው አንድ ዘይ ቀለም ተናገረኝ እግዚአብሔር እና ቴሌግራም ላይ ምን የታቦት ስዕል አይደለም ሸጠሽ ታዲያ አይፎን 17? አዎ አይደለም አይደለም። ግን ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስለዋል። ግን እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ነው ፒክቸርሽ ምን አይነት በጣም ብዙ ሰው ነው የሚሆነው ከምነግርህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ። ግን ፒክቸርሽ ምን አይነት በቃ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንደ እንዲታይ ፍሪ ፖስት አለ በፒኪኒ በፓንት ምናምን። እሺ ይታያል አይታይም። ግን ሻውን ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ጡትሽና ቂጥሽ እየታየ ለአንድ ፎቶ 100,000 ብር ይከፈልሻል። አንድ ሰው ለአንቺ ፎቶ 10,000 ብር ይከፍልሻል ቢባል ከአንድ ሰው ሰብስክራይብ 10,000 ብር አልሰራም አልኩህ እኮ ቤላ። እሺ 100,000 ብር ለአንድ ሰው 100,000 ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ባል ማግባት አልፈልግም፣ መውለድ አልፈልግም። ምን አይሰራልኝም ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቀው ራሱ የሚያደርጉት ምንም አይሰራልኝም። አይ እንደዛ አይደለም። ይሄ ሉክ ይሄ ማለት ነው ይሄ ትናንት የገዛሁት አይፎን 17 ነው። ያ ፕሮ ማክስ። ማን ይገዛልሽ? ቴሌግራም እና ቴሌግራም ላይ በእንትን ቂጥሽን ሸጠሽ ማለት ነው። እረፍቴ አውቃ ነው አንድ ዘይ ቀለም ተናገረኝ እግዚአብሔር እና ቴሌግራም ላይ ምን የታቦት ስዕል አይደለም ሸጠሽ ታዲያ አይፎን 17? አዎ አይደለም አይደለም። ግን ልንገርህ ብቻ ልጅ እንደምታያት አይፎን 17ም የገዛችው ሌላ ነገሯ ወጪዋን ምኗን የምትሸፍነው ይሄንን ነገር በመስራት ነው። ፕራይቬት የሆኑ ነገሮቿ ፎቶ እያነሳች በቴሌግራም ትለቃለች። ግሩፕ አላቸው ነው መሰለኝ። ከዛ ብር ይሰጣታል ማለት ነው። እኔ ግን ማለት ነው ምን ያህል እንደረቀቁ ማለት በእኔ ኤጅ ያሉ ሰዎች ምን ያህል እንደረቀቁና ላይክ እኔ ምን ያህል ደግሞ ምንም ነገር እንደማላቅ እግዚአብሔር ምስክሬ። እስኪ ብዙዎቻችሁ ያው እንደኔ ናችሁ ብዬ አስባለሁ፣ ገምታለሁ። አይደለም እንደዚህ በላላክ አይደለም ምን ላይክ ወጣ ያለ ጽሁፍ ራሱ ተጻጽፋችሁ ማታቅ ሰዎች አላችሁ። ላይክ ስትጀራጀሩ ራሱ ወጣ ያለ ጽሁፍ ተጻጽፈንም ተጀራጅተንም ማናቀው ቸርስ ጥሩ እኮ አይደለም። ማይ ነው እንደዚህ ይሻላል ማለት ላይክ አይደለም አለማወቁ በቃ እንደኔ ይሻላል ብዬ አስባለሁ። ግን ጊዜ ጥሎኝ ሄዶ ነው እንዴ ምናምን ያስብላል። እግዚአብሔር ምስክሬ በጣም ነው የገረመኝ። ደግሞ አለማፈሯ ላይክ እንደ መስተዳደሪያዋ ነው፣ በኮንፊደንስ ነው የምታወራው። አዎ ምናምን ነገር እያለች ቢያንስ ላይ መታ በዛውም እንትን ማስታወቂያ እየሰራች ነው መሰለኝ። ብቻ በጣም ገርሞኛል። እኔ ማርያምን ነው የምላችሁ። ለካ ሴቱ እኔ እኮ ከየት ነው የሚያመጡት ምናምን እላለሁ። ማርያምን ለካ እንደዚህ እያረጋችሁ ነው። ግን በቃ ያንቺ አላማ ምንድነው? በሚቀጥሉት 3 አመት ውስጥ ኢትዮጵያ ውስጥ ምንድነው ማሳካት የምትፈልጊው? በጣም አሪፍ ላይፍ ስታይል መኖር ላይክ እውቀት ያለ ትምህርቴን አስቀጥላለሁ። ኬሚካል ኢንጂነሪንግ ተማሪ ነኝ። የሐዋሳ ዩኒቨርሲቲ 2ኛ ዓመት የኬሚካል ኢንጂነሪንግ ተማሪ ነኝ። እሱን አስቀጥላለሁ። ከዛ ውጭ ደግሞ ገንዘቡን ሳገኘው ላይክ በጣም ማድረግ የምፈልገው በድሪም በጣም ትልቅ እንትን አለኝ እና እሱን ነገር አደርግበታለሁ አሪፍ ገንዘብ ሲኖረኝ ማለት ነው። እሺ እና ገንዘቡን ሳገኘው በሚቀጥሉ 3 አመታት ምናምን በቃ የማደርግበት ነገር አለ። በጣም ለኔ ትልቅ ነገር ማለት ነው። እሱ ነገር አደርግበታለሁ እና የተሻለ ላይፍ ስታይል መኖር ነው እቅዴ። በቃ የተሻለ ላይፍ ስታይል ግን ገላሽን እየሸጥሽ ስቲል እኮ እኔን ግን አይነኩኝም ቢላ
እንደዚህ ማለት አይደለም። ገላሽን ግን ሹገር ከማጫወት እሺ። ያንቺ ዋጋ ስንት ነው ማለት ነው? ቃልዬ ያንቺ ዋጋ 20 ሺህ ብር ነው ማለት ነው። ኖ 500 ሺህ ብር ራሱ አልፈልግም። ፎቶዎችሽን በዛ አይደለም የምትሸጪው? በዛ ዋጋ አይደለም የምትሸጪው? ቴሌግራም ላይ ፎቶዎችሽን የምትሸጪው በዛ ፕራይስ አይደለም? አንድ ፎቶ 20 ሺህ ብር ነው። ስለዚህ የቃልዬ ዋጋ 20 ሺህ ብር ነው። በአካል አይደለም። በአካል እኔ ከማንም ጋር ልገናኝ ቃልዬ እኔ አሁን ሰርጭ ቴክስት ባደርግልሽ ካንቺ ጋር ልተኛ እግዚአብሔርን እመቤቴን በላ እመቤቴን ንቃሽኝ ነው ምናምን እንዳትለኝ ግን ወንድ ንቄ ምናምን ሳይሆን ማለት ወንድ እንደዚህ አይ ስልህ እኔ ይኸውልሽ ነገሩን ነው የምልሽ 20 ሺህ ብር የማያውቁሽ ወንዶች ናቸው። ቤላ አውቃለሁ፣ ኢንስታግራም ላይ አውቃለሁ። ኦሊ ቴክሲስ አንድ ቴክስት ከኔ እዚህ ጋር ምንም ቅርጽሽ ልትሰሪ ትችያለሽ። አንድ ቴክስት ባደርግልሽ እግርሽ እንደምትከፍቺልን እኔም አንቺም እናውቃለን። ግን እኔ ባለትዳር ነኝ፣ ሚስት አለኝ። ነገሩን ነው የምልሽ። ይኸውልሽ አንቺ ገላሽን በ20 ሺህ ብር ለመሸጥ ወደኋላ አላልሽ። ስለዚህ ቤላን የመሰለ ትልቅ የስትሪመር ቴክስት ቢያደርግልሽ እንዲህ ብልጥጥ ነው የምታደርጊው እግርሽን ብልጥጥ። ግን እኔ ስልሽ እኔ አንደኛ እንደነገርኩሽ ባለትዳር ነኝ፣ ሁለተኛ ነገር ጀስቲን ኬዝ ነው የጠየኩሽ። ሰው 500 ሺህ ብር እንኳን ከፍሎሽ ከአንቺ ጋር ይተኛል። መስተኛ ነኝ ተከፍሎኝ ከታቦት ጋር ታገናኙ። እረፉ፣ ደደብ ናችሁ፣ ይዘባርቅባ የበላችሁት ሽሮ ነው መሰለኝ። እረፉ። እኔ ከሃይማኖት ጋር አታገናኙብኝ። እውነት እኔ ነጋውን እንትን እንዳትበሉ እንዳትሉ፣ ከሃይማኖት ጋር ምንም ነገር እንዳታገናኙ። እውነት ተውኝ። እሺ ከኩባይትና ከቃል ጋይስ፣ ከኩባይትና ከኩባይት 444 እና ከቃል ምንድነው ኩባይት? ይላ እህትሽ ናት፣ የኔ እናት። ፋዘር አልነገረሽም? ቆይ አቶ መስፍን አልነገሩሽ? ከኩባይትና ከቃል ሜሲና ሮናልዶ አይደሉ? ኩባይትና ቃል። በኢየሱስ ክርስቶስ አሰዳቢ ነሽ። ምንድነው የሰደብኩሽ? ሜሲና ሮናልዶ ማን ሰደብኩሽ? ማን ይበልጣልሽ? እኔ የቃል ፋን ነኝ፣ የቃል ፋን ነኝ እኔ። ኩባይታ ነው። ስድብ አይደለም፣ ስድብ አይደለም። ምን ተሰደበ? ምን ስድብ አለው? ዝም በያቸው። ኤኒዌይስ ቃል ዩር ቴሌግራም ቻናል ፕራውድ ሼርሊ ከእኛም ባህል አንጻር ቃል ከኢትዮጵያ ባህልና እሴት አንጻር የምታደርጊው ነገር ትክክል አይደለም። ቴሌግራም ላይ ኢትዮጵያ ውስጥ እየኖርሽ ይልሽ መሸጥ ማለት ቃል ትበልጣለች። አይ አሁን ወደ ምክር እንሂድ። ኢትዮጵያ ውስጥ እንትን እርቃንሽን የእርቃን ፎቶ ወደፊትም ተናግረሻል። አንድ ሰው 100 ሺህ ብር ቢከፍለኝ ሙሙን ቂጤን እያሳየው እንትን እላለሁ። አብሬው አልተኛም። ገላዬን እኔ ከአንድ ወንድ ውጭ አላስነካም ማለት ላይ ሜቢ ባገባ ቴሌግራም ላይ ገላሽ እስካሁን ከስንት ወንድ ጋር አድርሻል? እስካሁን ከስንት ወንድ አላደርኩም? ቤላ አሁን እዚህ ጋር ሌላ ነገር እንዳታስወራኝ። እውነት ከዚህ የምታያት አይ ሌላ ነገር እንድታወሪ አይደለም ግን ሌላ ነገር እንድታወሪ አይደለም ግን ከምን ያህል ወንድ ጋር አድርሻል? እመቤቴን አላደርኩም። መሳፍንት ይሙት ድንግል ነሽ? እግዚአብሔርን ማርያምን ነኝ። ከኪስ የዘለለ ምንም አይነት ነገር ኑሮኝ አያውቅም። ሴት ልጅ ከሆነሽ ለምን ስራ አይኖርሽም? ግን በማርያም ባይ ዘ ዌይ ኪዩ የሚለው አካውንት ማን አንቺ ጣጣሽ ለምን አሳጠቡ አይሸጡም? በየቤቱ በ5 ብር ለምን አይሸጡም? እኔ ከዚህ ስራ ውጭ እያልኩሽ ነው ቃልዬ፣ እህቴ ነሽ፣ ያሳስበኛል። እንደ ኩባይት 40 አይነት በሽታ ትሸምቻለሽ። ቴሌግራም ላይ ቂጥሽን እያነሳሽ ስትለቂ ኢንስታግራም ላይ ሊንክ ታስቀምጫለሽ። ነገ በሽታ ነው የምትሸምቺው። ቁላት ለምጃለሽ ነገ እዚህም እዛም ጋር ትጋደሚያለሽ። አትበይ። እኔ አውቃለሁ ከብዙ ወንድ ጋር ሴክስ እንዳደረግሽ አውቃለሁ። አረ በስመ አብ ቤላ እመቤቴን እኔ ቤተክርስቲያን ሂጅ ልምልልህ እችላለሁ። እግዚአብሔርን አትመኝ። ይኸውልሽ በሽታ መሸመት ነው ትርፉ። ነገ ልጆች ስትወልጂ ዞር ብለው እናታችን እሙሟን እየሸጠች ነበር በዚህ ብር። ገባሽ? 20 ሺህ ብር ማለት እኮ የአንድ ስፖኪዮ ዋጋ እምስሽ ከአንድ ስፖኪዮ ዋጋ እኩል ነው ማለት ነው ቃልዬ። እግዚአብሔር እንደዛ ማለት እኮ ነው። የእናታችንም የስፖኪዮ ዋጋ ነው ብለው ነው የሚያስቡት። ነገ ሲያድጉ ሃይ ስኩል ቡሊ ይደረጋሉ። አላገባም ላልሹ ደግሞ አሁን እንደዚህ እያወራሽ ማንም የሚያገባሽ ወንድ የለም። በሽታ ራሱ እየፈራ ነው ሰው። በሽታ ይፈራል ቃልዬ። ማግባቱን ተይው፣ መደከሉን ተይው። በሽታ እየፈራ ነው ያዳም ዘር። ቆለጡን ተጣጥቦ ቃናውን እያየ ነው የሚተኛው። ሁላችሁም አይደለ? ድንሽ በበርበሬያቸውን ይበላሉ።
ክረምት ነው አይደለ? ስኳር ድንች ይበላሉ፣ ቆለጣቸውን ይታጠባሉ። በሽታ እየፈሩ እግዚአብሔር ፊልማቸውን እያዩ ይተኛሉ። ላልሹ እንኳን አብሮ ለማደር ላልሹ እንኳን ማግባት ደግሞ እፈልጋለሁ የምትዩ 28 ሲሞላሽ እኔን አስታውሽኝ እሺ። እኔንና እዚህ ቁጭ ያሉትን 3100 ሰዎች አስታውሽ። 28 እንዳለፈሽ ሐሳብሽን ትቀይሪያለሽ። አባቴ ሙት የዛን ሰዓት ግን ይረፍዳል። የሚያገባሽ አይኖርም። እሙሙሽ ተደብድቦ በ28 ዓመትሽ ማለት ነው። አንቺ ወንድ ማግባት በምፈልጊበት እድሜ ላይ እሙሙሽ ተደብድቦ ከቂጥሽ ጋር ማገናኛው ድልድዩ ይሰበራል። እያሳለሽ ነው አውቃ። በእውነት የምሬ ነው። 28 እንደሞላሽ ቃልዬ እሙሙሽ ተደብድቦ ተወቅጦ የወላማው የሲዳማም የትግሬውም የአማራውም ገብቶበት የ89ኞቹ የብሔር ብሔረሰቦች ቁላ ገብቶበት ድልድዩ ይሰበራል። ቂጥሽና እሙሙሽን ማገናኛው እሙሙ እዚህ ጋር ነው አይደለ? ቂጥ እዚህ ጋር ነው። መሀል ላይ ያለው አለ አይደለ? አንድ ይሆናል፣ አንድ ክብ ይሆናል። ማን ይፈልግሻል ከዛ በኋላ ቃልዬ? እግዚአብሔርን ምንድን ነው የምትስቁት እናንተ? ምክር እኮ ነው። እና እባክሽ ፕሊስ በእግዚአብሔር በቃ ወንድማዊ ምክርን ተቀብያለሁ። እውነት እሺ። እኔ እናት እሺ፣ በቃ በእናትሽ ታረሚሽ፣ ተሰብሰቢ። እሺ ግን አሁንም አስተላልፍልኝ። ሌላ እኔ ከማንም አይነት ወንድ ጋር አልተኛም። ኦኬ እኔ ዲኤም የሚያደርጉልኝ ወንዶች ባህሪዬን ያውቁታል። አለቀ። አስተላልፍልኝ ብለሽ በውስጥ ማውራት የምትፈልጉ ቴሌግራም ሊንክ ባዮ ላይ አለ። ቃልዬ ምክር ልምከርሽ፣ አንድ ደቂቃ ውስጥ እሺ በይላ ምክር ልምከራት። ጋይስ ትታረም አውቃለሁ። እኔ እዛ ፖዚሽን ላይ አይደለም፣ ግን እኔ 1000% ምሻል ሰው ነኝ ከእንደነዚህ አይነት ሰዎች። ልምከራት አንድ ደቂቃ ውስጥ። ኦኬ ቃልዬ ልንገርሽ፣ ቅድም አንዲት ልጅ ገብታ ነበር እኔ ቤት። አንድ ኩባይ ትባላለች እና ከስንት ወንድ ጋር እንዳደረሽ ታውቂያለሽ? ከ30 ወንድ ጋር ጨብጥና ኤስቲዲ ያለባት። አሁን ድንግል ነኝ ብለሽ ብትላላጭ እዚህ ጋር እኔ ማንም አይነካኝም እንደዚህ አውቃለሁ ለሁሉም እንደምትሰጪ ቃል። እሺ ስሚ፣ አንድ ጊዜ አክብሬ እኮ ነው የምመክርሽ፣ ምክር ነው። ቴሌግራም ላይ ቂጥሽን ፎቶ እያነሳሽ ፖስት ማድረግ የማትፈሪ ሴት እግርሽን መክፈት ያስፈራሻል ብዬ እኔ አላስብም። ሴት ስለሆንሽ በስሜትሽ ነው የምትመሪው። አንድ ነገር ከለመድሽ በዛው ትቀጥይበታለሽ። ሴቶች በስሜት እየተመሩ ላይፋቸውን የሚያመሰቃቅል ነገር ያደርጋሉ። ቆይ አንዴ ቤት ላይ ቅርታ፣ ሙሉ ቪዲዮ የቴሌግራም ሊንኳን ከፈለጋችሁ 2500 ብር ክፈሉ። እኔ ጋይስ የትም አታገኙትም። እሺ እዚህ ጋር ለማንም ብር እንዳትልኩ፣ ምንም አይነት ብር እንዳትከፍሉ። አይገባኝም። እየመከርኩሽ እኮ ነው። ከዚህ ስራ ውጪ ያልኩሽ የዝሙት ገንዘብ ላይ ትደራደሪያለሽ። አይ ለነሱ ብር እንዳይልክ ብር ቢዝነስ እየሰራ እኮ ነው እዚህ ጋር ይኸው። አይናድም? በአንቺ ቂጥ ቢዝነስ ሰራ እና በእኔ ለምን ይሰራል እንዴ? ኧረ በስመ አብ ቡል ማርያምን ድንጋይ ላይ ውሃ ማፍሰስ ነው ይሄ። እዚሁ እየመከርኩሽ። አይ እሱ እኮ አናድድም። የእሷ ካለ ለኔ 2500 ብር ክፈሉ። ምን ማለት ነው? ኧረ እሺ ቤላ ዝም ልበለው? አዎ በቃ ዝም በይ። ኮሜንት ኦፍ አድርጊ። እሺ በቃ አንቺ ምክር ያልቅብኛል። እኔ እኮ ሙድ እያልሽ ነው እንዴ? እሺ ከፈለገ ለእንቁጣጣሽ ለምን አሳጠቡ አይሸጡም? በየቤቱ በ5 ብር ለምን አይሸጡም? እኔ ከዚህ ስራ ውጪ እያልኩሽ ነው ቃልዬ። እህቴ ነሽ፣ ያሳስበኛል። እንደ ኩባይት 40 አይነት በሽታ ትሸምቻለሽ። ቴሌግራም ላይ ቂጥሽን እያነሳሽ ስትለቂ ኢንስታግራም ላይ ሊንክ ታስቀምጫለሽ። ነገ በሽታ ነው የምትሸምቺው። ቁላት ትለምጃለሽ። ነገ እዚህም እዛም ጋር ትጋደሚያለሽ። አትበይ። እኔ አውቃለሁ ከብዙ ወንድ ጋር ሴክስ እንዳደረግሽ አውቃለሁ። አረ በስመ አብ ቢላ እመቤቴን፣ እኔ ቤተክርስቲያን ሂጅ ልምልልህ እችላለሁ። እግዚአብሔርን ተይ አትመኝ። ይኸውልሽ በሽታ መሸመት ነው ትርፉ። ነገ ልጆች ስትወልጂ ዞር ብለው እናታችን እሙሟን እየሸጠች ነበር በዚህ ብር። ገባሽ? 20 ሺህ ብር ማለት እኮ የአንድ ስፖኪዮ ዋጋ እምስሽ ከአንድ ስፖኪዮ ዋጋ እኩል ነው ማለት ነው ቃልዬ። እግዚአብሔር እንደዛ ማለት እኮ ነው። የእናታችንም የስፖኪዮ ዋጋ ነው ብለው ነው የሚያስቡት። ነገ ሲያድጉ ሃይ ስኩል ቡሊ ይደረጋሉ። አላገባም ላልሹ ደግሞ አሁን እንደዚህ እያወራሽ ማንም የሚያገባሽ ወንድ የለም። በሽታ ራሱ እየፈራ ነው ሰው። በሽታ ይፈራል ቃልዬ። ማግባቱን ተይው፣ መደከሉን ተይው። በሽታ እየፈራ ነው ያዳም ዘር። ቆለጡን ተጣጥቦ ቃናውን እያየ ነው የሚተኛው። ሁላችሁም አይደለ? ድንች በበርበሬያቸውን ይበላሉ። ክረምት ነው አይደለ? ስኳር ድንች ይበላሉ፣ ቆለጣቸውን ይታጠባሉ። በሽታ እየፈሩ እግዚአብሔር
ፊልማቸውን እያዩ ይተኛሉ። ላልሽው እንኳን አብሮ ለማደር ላልሽው እንኳን ማግባት ደግሞ የብዙ ሰው ነው ስክሪንሾት ሁሉ ልልክልህ ይችላል። ግን ስልህ ይሄ አሁን እዚህ ጋር መጥፎ ናቸው እያልኩ አይደለም። ግን ይሄ እኔ አልኩ በቃ እኔ እዛ ላይ የማሳየው አክት አንተ ፐርሰናሊ አሁን ቤላ ከዚህ ከማክስ ጀርባ ባክ ላይ ያለውን ቤላን አያውቁትም። እዚህ ጋር ገብቷል። የሚሳደበውን ቤላ ነው የሚያውቁት ምናምን። ግን እነሱ አይሳደቡም ማለት አይደለም። እዚህ ጋር እያስመሰሉ ነው። ገባህ? አብዛኛው ሰው የሚያስመስል ሰው ነው። እኔ ከአንድ ቲክቶከር ጋር ኮላብ አላደርግም። ለምን እንደማላደርግ ታውቃለህ? ላይክ እኔን እዛ ጋር ጀጅ የሚያደርጉኝ ነገር አውቀዋለሁ። ገባህ? ቃል ምን አይነት ቃል ቀላል ቃል ናት ብለው ነው አስበው ነው የሚመጡት። ገባህ? ሶኒ ደግሞ ፐርሰናሊ እንደዛ አይደለም። ጠይቁሻል ምናምን አይደለም ያ እንዴ በጣም እንዴ ብዙ ነገር ግን አንድ ሰው አላገኝም አልኩ። ኢምፐርሰን እኔ አዲስ አበባ መጥቼ አዲስ አበባ ነኝ እላቸውና ማነው ፎቶ ፖስት ሳደርግ አዲስ አበባ መጥቼ ምናምን ስቶሪ ሳደርግ እንደ አዲስ አበባ መጣሽ እንዴ ወይ ዛሬ እኮ ሐዋሳ ሄድኩ ምናምን እላለሁ። ምክንያቱም ገባህ አውቃቸዋለሁ ምን አይነት እንትን እንዳለው አውቀዋለሁ። የሰው ልጅ እንትን ምንም እና ካሜራ ላይ እንደማየው በጣም አልኩ ከትልልቅ አርቲስት እስከ ትንንሽ በቃ የቤተክርስቲያን ኮንተንት የሚሰራ ሰው እኔን አልኩ እኔን የሰደበኝ ሰው እየተኛ ነው እንዴ? በቃ እሺ ላቁም። እኔ እናት እሺ አይ እንትን አትፎርሽም እንዴ ብዬ እኮ ነው፣ ግን እየሰማሁሽ ነው። ስቀልድ ነው። በይቀጥ ማለት አትፎርሽም ማለት ፊላ አይደለም። አይ በጣም ፈጣን ነሽ ስታወሪ፣ ግን ደስ ይላል። እንትን ናት አማርኛ ደስ ጊዜ እንዳልወስድብህ ብዬ ነው። አይ ምንም የት መሄጃለኝ ቃል የት መሄጃለኝ እንዴ? የት መሄጃለኝ እናት ያ እና ከዛ አንፃር ነው የማየው። እኔ የሆነ ብቻ አንተ ከራስክን ማወቅ ነው ብዬ ነው የማስበው። እኔ ከማንንም ሰው አላገኝም። ምክንያቱም ካገኘኋቸው ክለብ እንሂድ እንደሚሉ የሆነ ኮላፕስ ታደርግ የሆነ ነገር እንዳላቃለው። እኔ ደግሞ እንደዛ አይነት የሆነ ሰው አክሰስ የሚያደርጋት አይነት ሰው አይደለሁም በቀላሉ ገባህ? እዛ ላይ የምሰራው እኔ ወይ ለመታወቅ ሊሆን ይችላል ወይ ምናምን። ግን እዛ ጋር ባክ ላይ እኔ ሰቀየ ግቢ ተማሪ ነኝ። 12ኛ ክፍል ሲሄድ 12ኛ ክፍል ሰቀየ ገባሁት ምናምን። ግን ከአንድ እስከ 12 ኮምፖውንድ እየወጣ ሄድኩ ነኝ። አያውቁም ይሄን ገባህ? የሰው ልጅ እዚህ ጋር ካሜራ ላይ የሚያየውን ነገር ብቻ ነው የሚያውቀው። እና እንደዚህ አይነት ኮንተንት ባይዘው መስራት የጀመርኩት ራሱ በእንደዚህ አይነት ምክንያት ነው። በቃ እንዳልኩ ነው። ምንም ጥሩ ብሎግ ስሰራ አሁን እኔ ፐርሰናሊ የምሰራው ሶሻል ሚዲያ ማኔጅመንት ነበር። ግን ሶሻል ሚዲያ ቀጥ እዚህ ጋር እንትን ሪንግ ላይ እየተነቃነቀብኝ ስለዚህ እና ሶሻል ሚዲያ ማኔጅመንት ስሰራ ግን አንተ አፕሪሺየት ታደርጋለህ እንደዛ ባይዘው ልንገር ቢላ ሶሻል ሚዲያ ልንገርህ ለምሳሌ ልንገርህ ቢላ ሶሻል ሚዲያ ላይ የሆነ እንደዚህ አይነት ነገር ከሚያደርጉ ይልቅ ልንገርህ አንድ ነገር ማለት ነው። እኔ ክለብ ማስታወቂያ ስሰራ ክለብ ይጃላቅም ብዬ ነበር። ከዛ ማቀውን ሰው ደውዬ በእናትህ አብሮኝ መሄድ ሴት ፈልግልኝ አልኩ። ለሊት 8 ሰዓት ነበር ቀረጻው ነው። ከዛ የሆኑ ሴቶችን ሁሌ የሚሄዱ አሉና በነፃ መጠጥ ከጋበዝካቸው ይሄዳሉ አለኝ። ከዛ ደስ ይለኛል ቤቱ ነው የሚችለው ምንም ነገር አልኩት። አብረውኝ ሄዱና ከዛ ፎቶ ተነሳን እዛ ማለት ነው። ከዛ እንትን አደረኩት ስቶሪ ያደረኩት እኔ ያኔ የወይን ፎቶ ራሱ እንደዚህ ወይን እየጠጣው ምናምን እንዲመስል ጥቁሩ ወይኑን በጥቁር ኮካ ነጩን ውሃ አድርጌ ነው የተነሳሁት። መጠጥ አልጠጣም ማለት ነው። ከዛ እነጀለስ ሰክረው ምናምን እንደዚህ ልጅቷ እንደዚህ ዶጊ እንደዚህ ብላ እና እንትን በለኝ ምናምን የኔ ፎቶግራፍ ካሜራማን እና እንደዚህ አድርገኝ ምናምን እያለች ነበር ልጅቷ ማለት ነው። ያኔ እኔ መጠጥ አልጠጣውም ራሴ ነገር ምንም ቤት የገባው ተኛል። ከዛ ለሊት ላይ ስቶሪ ያደረኩትና ጠዋት ስትነሳ አየችው አበደች። እንዴት ክለብ ሄደች ይባላልው እኮ ምናምን አለችና እሪ አለች። ከዛ ማለት ለራሴ የገባኝ በቃ የሆነ እንደዚህ ድብቅ ሰዎች ውስጥ ለውስጥ የሚያደርጉ ሰዎች ነው እንደውም በጣም ከምታስበው በላይ ሌላ ውስጥ ሌላ ዓለም ውስጥ የገቡ ናቸውና እንደዚህ የምታየው ሰው አሁን አንተ ብዙ ወንድ እንደዚህ ሴክስ ታረጋለሽ እንደዚህ ሙሙሽ ፑሲሽ ልበልሽና እንደዚህ ተደብድቦ ምናምን በፍጹም እኔ የማንንም ወንድ እንትን ውስጥ አያስገባም ማለት ነው። እኔ አውቃለሁ በጣም ነው የማውቀው። አባትሽ እኔ ሪካርድ ሲያየው ምን ይሰማል? ሪካርድ አለ እንዴ? የሪካርድ የለም አንተ ራፍ የለም ብሎኛል ቢላ። ይኑራ ምንም ችግር የለውም። ምን አገባችሁ? ከራስዎ ጋር ማውራት ጀመረች እኮ። እሺ እንደዚህ እያሉ እኮ ነው። እና ቢላ ልንገርህ ብቻ እንደዚህ አንተ እንደዚህ ያልሽ ሴት ማንም አያገባሽም በሽታ ይፈራል ነው እንዳልከው። ከኔ ይልቅ እኔ ራሴን በደንብ ማክሴት ነኝ። ግን አሉ በጣም ውስጥ ለውስጥ እንደሚሄድ ሰው እንደውም በጣም ሌላ ዓለም ውስጥ የገባ ሴት የለም
ገባህ? ሴትም ወንድም ራሱን የሚደብቅ ሰው ነው በጣም በሽታ ያለበት ምናምን ገብቷል። እና እንደዚህ አንተ ስላየህ እንደውም እኔ አንተ አንደርስታንድ የምታደርገኝ ነበር የመሰለኝ። የሆነ ብዙ ሰዓት አሁን እኔ የሆነ እንደዚህ አይነት ሰዎች የሆነ ነገር ሲባሉ ውስጣቸው ሌላ ነገር ነው የሚመስለኝ። ምክንያቱም በቃ አውቀዋለሁ ውስጥ ለውስጥ የሚሄዱ ሰዎች ናቸው እንጂ እንደዚህ ራሳቸውን አውጥተው እንትን የሚሉ ሰዎች እንደዛ ናቸው ብዬ አላስብም። ምን ብዬ አንደርስታንድ ላድርግሽ? እኔ ቂጤን እሸጣለሁ እንዴ ቴሌግራም ላይ? አይ ቂጤን ያስባልከኝ እንደዛ መሸጥ ሳይሆን ለምሳሌ እንዴ አንደርስታንድ ታደርገኛለህ። እኔ እና አንቺ እኮ አንድ አይነት ሰዎች አይደለም። እኔ እኮ በጣም ኩል ሰው ነኝ። የምሳደበው ራሱ ተናድጄ ነው። እኔ የምሳደበውን ስልክ ሁሉም ሰፈር ውስጥ ይሳደባል። እኔ በጣም ባይዘው ስነስራ እኔ እዛ ላይ በፒኪኒ ፖስት ማድረጋቸው ቪዲዮዎች አድምጪኝ። የስቲፎ ቸከስ ታውቋታላችሁ? እቺ ቢታኒያ የምትባለው እቺ ቀያ ሚስቴ ፍቅሬ እያለ ይበጣጠሳል። እግዚአብሔርን እኔ ከሱ ጋር አንድ ላይ እያሉ ከኔ ጋር ሁላ ፍለርት ስታደርግ ነበር እሷ ቢታኒያ የምትባለው ማለት ነው። እኔ ስነ ስርዓት አለኝ ለሚስቴ ብዬ እንኳን ቴክስት አልመለስኩላትም። እግዚአብሔርን ስነ ስርዓት ያለኝ ሰው ነኝ። ደስ ይላል እንደዛ መሆኑ። አሁን አንተ ለማንም ሰው ብትናገር አያምንም። እንደዚህ እኔ ራሴን አውቃለሁ ኩል ሰው ነኝ። በቃ አንተ ራስህን ካወቅ ይለፍ እንዴ እኔና እናንተንማ በኩል እኔ ከሁሉም ቲክቶከር ኩል ነኝ፣ በጣም ኩል ነኝ። እኔ ራሴን እንደ ኩል ነው የማየው። ባይዘው ከምታስበው በላይ ኢምፐርሰን ምናምን ባለፈው እዚህ መጣሁና ማለት ነው። እዚህ ከመጣሁ በኋላ ከሆነ ቲክቶከር ጋር ጓደኛዬ ነው ፍሬንድ ነን እነሱ። ከዛ ሄድን የሆነ ቦታ ማለት ነው ክለብ ነው። አየኋቸው ሴቶቹ ምናምን እዛ ብዙ ቲክቶከር ሴቶች አየሁ ነው የሚያደርጉትን ነገር ሳይማን በኢየሱስ ታች እንጂ ተዝናኝ እንጂ ወይ እላለሁ እኔ ማለት ነው። ፋራ ነኝ እዛ ውስጥ እኔ ማለት የሆነ እንትን ግን ሶሻል ሚዲያ ላይ ቢመጣ አሁን ቃል ሲሉ ቃልማ ሚያ ካሊፋ ከአስር ወንድ ጋር ተኝቻለሁ እኔ ጋር አብሬ ተኝቻለሁ። ማንም አልተኛም ከኔ ጋር ማንም ወጣ እሷ ጋር ተኝቻለሁ ብላ አንድ ነገር ተናገር። ምንም የማንም ሰው ፋይል የለም ከእኔ ጋር ማንም ሰው። ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም። እኔ ያለሁላችሁ ቅዱስ እግዚአብሔር የተመሰገነ ይሁን። መብራን የተመሰገነች ትሁን። አለሁላችሁ። አይተን እንምጣ። 70 ነው ያ ፕሮማክስ ማን ይገዛልሽ? ቴሌግራም እና ቂጥሽን ሽጠሽ ማለት ነው። አውቃለሁ አንድ ዘይ ከለም ተናገረኝ። አይደለም ግን ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስለዋል። ግን እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልልቅ ቶፕ ቴን የሚባል ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ነው የሚሆነው ከምነግርህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ። ግን በቃ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እንዲታይ ፍሪት ፖስት አለ በፒችዲ በፓንት ምናምን ይታያል አይታየም። ግን ሻውን ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ጡትሽና ቂጥሽ እየታየ ለአንድ ፎቶ 100,000 ብር ይከፈልሻል። አንድ ሰው ለአንድ ፎቶ 10,000 ብር ይከፍልሻል ቢባል ከአንድ ሰው ሰብስክራይብ 10,000 ብር አልሰራም አልኩህ እኮ ቤላ። እሺ 100,000 ብር አንድ ሰው 100,000 ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ባል ማግባት አልፈልግም፣ መውለድ አልፈልግም። ምን አይሰራልኝ ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቀው ራሱ የሚያደርጉት ምንም አይሰራልኝም። አይ እንደዛ አይደለም። ይሄ የእንትን አስተሳሰብ ሳይሆን ሰውነቴ ምንም አይሰራልኝም ሳይሆን አሁን ለምሳሌ እኔ ልንገርህ ወንድ ልጅ ፊዚካሊ አትራክቲቭ ካልሆነ ራሱ አሁን ሹገር ማጫወት ምንም አልችልም። እንደዛ አይነት ነገር ማለት መጥቶልኛል። እኔ ለአንድ የራሱ 500,000 ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱን ስለዛ 500,000 ብር እግዚአብሔርን ትልቅ አርቲስት 500,000 ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? እመቤቴን እኔ ለአንተ ስክሪንሾቱን ልክላለሁ እግዚአብሔርን እና ቅርሽን ይዘሽ እምቢ አላልሽ? መሳፍንት ይሙት ድንግል ማርያምን ይኸው መሳፍንት ማለት አባቴ ነው። መሳፍንት ይሙት ድንግል ማርያምን እመቤቴን ነው ብለሽ ያ እና ምንም ነገር ቢፈጠር ልንገርህን
እና በአካል እኔ አሁን እንደዛ አላደርግምና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊ ፋንስ ተጠቃሚ ያልኩ እኮ አሁን ሶፊ ላይ ምንም አይነት ወንድ ጋር ምናምን በአካል አትገናኙም፣ ሴክስ አታደርግም ምናምን። ግን በእንዳንቺ አይነት ዋልጌ አግድሞሽ አደግ ቤተሰብ አልባ የተነሳ ሴትነታቸውን ዋጋውን ከፍ አድርገው የሚይዙ ለሰውነታቸው ክብር የሚሰጡ ስጋቸውን ቸርችረው ሳይሆን አይምሮአቸውን ተጠቅመው ሰርተው የሚያድሩ በራሳቸው የሚተማመኑ ዓለምን የቀየሩ ከማንኛውም ወንድ ጀርባ ስኬት የሚጠሩ የባላቸው ዘውዱ የሆኑ መልካም የቤት እመቤቶች ደግሞ በውጭው ላይ ዓለምን ከቀየሩት ጋር አብረው የቀየሩ እጅግ ድንቅ አስገራሚ ሴቶች ባንቺ የተነሳ ይሰደባሉ። ባንቺ የተነሳ ሃይማኖት ይሰደባል። ባንቺ የተነሳ ሀገር ኑና ባለጌዋን ተመልከቱ እየተባለ የብልግና አርማ ለጥፋ ትኖራለች ሀገር። ስሜቱን መቆጣጠር የማይችል ባገኘበት ላይ መድፋት የሚፈልግ ባንቺ ሰውነት ያሟሟቀውን ሕፃናት ላይ ሄዶ ይደፋል። ብዙ ይሆናል። እንደዚህ አይነት ነገሮች ማነሳው እኔ ጻድቅነት ስሜት ተሰምቶኝ አይደለም። በጣም ባለጌ ነኝ። የአዲስ አበባ ልጅ ነኝ። ብዙ ነገር አይቻለሁ። ብዙ ላይፎችንም ተመልክቻለሁ። ከሷ በላይ ማለሌ ዱርዬ ሊሆን ይችላል። እኔና እሷ ወይም ደግሞ አንዳንድ ሰዎችና እኔ ልዩነታችን ወይም ደግሞ በእኔ ጋራ ያሉ የሚመሳሰሉ ልዩነታችን ምን እንደሆነ ታውቃላችሁ? ለምንሰራው ኃጢአት አንገት እንደፋለን። በኩራት አንናገረውም። ቢያንስ በእኛ ይብቃ እንላለን። እንደ ስፖንጅ ራሳችን መጠን እንይዛለን እንጂ ትውልድ አንበክልም፣ ትውልድ አናጠፋም። ኑና በጋራ እንጥፋ ብለን ማስታወቂያ አንሰራም። ማስታወቂያ መስራቱ ላይ ነው እኛውን ጸባችን። ሁላችንም እንስታለን፣ እንሳሳታለን ምናምን። የአሁኑ ትውልድ ግን ሼሙ ከኛ ነው። ሼሙ ከኛ ነው። እኛንን የምናፍርላቸው፣ እኛንን አንገት የምንደፋላቸው ለነሱ ኃጢአት ማለት። በኩራት እንደምታዩት በኩራት ነው የምትናገረው። የሆነ ሕፃን ልጅ ሄዶ ከረሜላ ገዝቶ እንደሚመጣው ሱፐርማርኬት እንደዛ የሸቀጥ ዕቃ መሆኗን የዘነጋችሁ ነው የምትመስለው። ኦሬዲ አንቺ ማለት እንዲህ ጨበጥ አርጎላቱ እቺ 10 ሺህ ብር ታወጣለች፣ እቺ 20 ሺህ ብር ታወጣለች እንደሚባለው በግነሽ እንደ ፍየል ከብት ነሽ ማለት ነው። እንዳንቺ አይነት ከሆነ ምድር ለመሙላት የተመጣ ነው ሰውነት። እኛ ምድር ለመሙላት አይደለም የመጣ ነው። በነገራችን ላይ እታችን ምድር ለመሙላት ከብት በቂ ነው። እኛ ለሌላ ዓላማ ነው የመጣ ነው። ለሰውነት ዓላማ ነው የመጣ ነው። ሰው የመሆን ዓላማ ይዘን ነው የመጣ ነው ወደዚህ ምድር ላይ ስንመጣ ማለት ነው። ለሌላ ዓላማ አይደለም የመጣ። በዛ ላይ ደግሞ ሰውነቴን አሳያለሁ እንጂ አልደርስም። ሹገር ዳዲ አልሄድም። 500 ሺህ ብር ተለምኛለሁ ማርያምን። ያንቺ የግልሙትና ማስታወቂያ ማርያም ልትሆን አትችልም። ማርያምማ ሴትነቷን ጠብቃ ድንግልናዋን ጠብቃ ክብሯን ጠብቃ ሊሆን የማይችለውን ጉዳይ እንዲሆን አድርገዋለች። የተሰጣትን ሴትነት ክብር በመጠበቋ አምላክን ወልዳለች። ላንቺ የግልሙትና ማስታወቂያ ማርያም የምትጠራ አይደለችም። አድበሽ ተቀመጪ፣ አድቤ ልቀመጥ። ሁላችንም በነገራችን ላይ እኛ ኦርቶዶክሳውያን በኃጢአቱም በምኑም ይህንን የምንሰራው ማስታወቂያ ማቆም አለብን። ቢያንስ ኃጢአት ላይ እግዚአብሔርንም መብራንን ምናምን አንጥራ። መስተካከል አለበት ይሄ ነገር። ነውር ማስታወቂያ በሃይማኖት ማስታወቂያ ሊሆን አይችልም። ሃይማኖት ልክ እንደፈቀደ ነው የሚያስመስለው ይሄ ጉዳይ። ይሄ መቅረት መቻል አለበት ነው። እንደዚህ አይነት ሰዎች ሁላችሁም እንትን ልትሉበት ሪያክት ልታረጉበት ይገባል። እውነቴን ነው የምነግራችሁ። የሃይማኖት ሰዎች ምንም ሪያክት ልታረጉበት ይገባል። ይሄ ቀልድ አይደለም። ኦሬዲ ልምምድ ነው፣ እየተለማመድን ነው። አብዛኛው ሰዎች ይዋቸው ኦርቶዶክስ እየተባልን እንዴ በኩራት ነው የምታወራው። ደግሞ ምንም ሼም የላት ምን የላት። አይፎን 17 ተገዛልኝ ምናምን ፕሮ ማክስ ምናምን። አሁን እንዳንቺ አይነት ጭንቅላት አይፎን ፕሮ ማክስ ይዞ ራሱ አይከብደው? ይከብደዋል እኮ በጣም ነው የሚከብደው። በዋጋ እኮ አንቺ አይፎኑ ስልኩ ይበልጥሻል። ምናምን ደግሞ ተመን ታወጭለታለሽ እንዴ? እኔ $150 ካልሆነ ምናምን ሰውነቴን አላሳይም ምናምን። ኦሬዲ ለሽያጭ የቀረብሽ በግነሽ ምንድነው እንትን የምትይው ራስሽን ለመካ ምናምን ታረጊው። በነገራችን ላይ ሰዎች ያዩሻል $150 ከሰዎች ከፍሎ ያዩሻል ማለት እንዳንቺ አይነት ዋልጌ የሆኑ ሰዎች ያዩሻል ማለት እንጂ ትክክለኛ ወንዶች
አስተሳሰባቸው ላይ የሰሩ ሴቶችን ነው የሚያዩት። እንዳንቺ አይነቱንማ ተይዞ እኮ ነው ትዳር አልበረክት ያለው፣ ትዳር አልጸና ያለው። እንዳንቺ አይነት ዋልጌዎች ወደ ትዳር ውስጥ እየመጡ እኮ ነው። ደሞ ጭራሹኑ ትዳር አልፈልግም ልጆች አልወልድም ምናም አትፈልጊ፣ አንቺ መብትሽ ነው። እንዳንቺ አይነትም የሚያገባም ካለ በእርግጥ የተረገመ ነው የሚሆነው። ገብቶሻል? ነገር ግን ማስታወቂያ መስራት አይጠበቅብሽም። ራስሽ ባታገቢም ራስሽን አርፈሽ ነው መቀመጥ ያለብሽ እንጂ ሌላው ላይ እንደዚህ የትዳርን አስቀያሚነት የመንገር መብት የለሽም። ትዳር የተከበረ ተቋም ነው። እኛ ላይ አልሰራም ማለት እኛ ባለጌ ስለሆንን ፈረሰ ማለት ኦሬዲ ትዳር አይሰራም ማለት አይደለም። ምናልባት አንቺም እኮ በተከበረ ትዳር ውስጥ መተሽ ሊሆን ይችላል። እኔ የምለው ግን ቤተሰብ የላችሁም? እንደዚህ አይነት ሰዎች መጣችሁ እንደዚህ አይነት ስታወሩ ምናምን የሚያያችሁ ዘመድ ቤተሰብ ምናምን በጣም ነው እኮ የሚያሸማቅቀው። እኛ እኮ ድሮ ላይ ፍቅረኛ እንኳን ለማውራት ቤተሰብ እንዳያየን ብለን በየግንቡ ነበር የምናወራው እኮ ሰው እንዳያየን ብለን። ለሰራናት ነውር ከሴት ጋር ፍቅረኛችን እንኳን ባትሆን ከሴት ጋር መንገድ ለመንገድ አንዞርም ቤተሰባችን ቢሰማ እያለ። ያውኑ ቤተሰብ የላችሁም እንዴ? በቅላችሁ ነው ማለት ለቤተሰባችሁ አታስቡ፣ ለራሳችሁ ባታስቡ። ከምን አይነት ቤተሰብ ነው የመጡት? ሰው አፉ ሲከፈት ቤተሰቦቹ ይታያሉ። ሰው አፉ ሲከፈት ማህበረሰቡ የመጣበት ቦታ ይታያል። ሰው አፉ ሲከፈት ትምህርት ቤቱ ይታያል፣ አስተማሪው ይታያል። ምንም እንደሌለሽ ነው የሚያሳየው። እኔ ከየትም ነኝ፣ ኢትዮጵያዊ ነሽ፣ ከየትም ብሔር ነኝ፣ ምን አገባኝ፣ ኢትዮጵያዊ ነው ሁሉም። ኢትዮጵያዊ የሆነ ማንነት ያላቸው ሰዎች ግን ትክክለኛ ኢትዮጵያዊነት የሚኖሩ ሰዎች የሚያጣጥሙ ሰዎች እንዳንቺ አይነት ዋልጌ ሳይሆን አንገታቸውን የሚደፉ ናቸው። ቤተሰቦችሽ አንገታቸውን ደፍቷል በእርግጠኝነት። ካልደፉ ኦሬዲ አይ ዶንት ኖ አላውቅም፣ ከሌላ ቦታ የመጡ ናቸው እንጂ ኢትዮጵያዊ ሊሆን አይችሉም እነዚህ አይነት ሰዎች። ታሳፍሪያለሽ። ደግሞ በኩራት ነው የምትናገረው እኮ ትልቅ የሆነ ጭንቅላቷን ተጠቅማ ምናምን ዓለምን ቀይራ በሰራችሁ ገንዘብ አምጥታ የገዛችሁ ነው የምትመስለው። ሽያጭ ነሽ እኮ። ልክ እንደ ሆላንድ ኔዘርላንድ እንደሚኖሩ እንትኖች በመስታወት ተቀምጠው እንደሚሸጡ ሴቶች ነው ኦሬዲ ያንቺም ጉዳይ ማለት ነው። ሌላ ምንም የተለየ ነገር የለሽ። እኔ የሚያሳዝነኝ ግን በአንቺ ጀርባ ያሉ ድንቅ ድንቅ ሴቶች በአንቺ ተነሳ በጅምላ ሲጨፈጨፉ ነው የሚያሳዝነኝ። ነገ ደግሞ ምናልባት ዛሬ ላይ በእንዲያልሽ ይሄ በእንደዚህም ለመፈመስ ፈልገሽም ሊሆን ይችላል ምናምን በብዙ አይነት መንገድ ዛሬ ላይ ይሄን ተናግረሻል። ነገ ላይ የሆነ ጊዜ ላይ ደግሞ ራስሽን ጨዋ አድርገሽ ልታገቢ የምትችው ባል ይኖራል። ግን ይሄ አብሮሽ ተከትሎ ይሄዳል። ለሚጎረስ ነገር ብለሽ የጣልሽው ክብርሽ ነገር ግን ዘላለምሽን ይከተልሻል። ይኸውልሽ የእህል ክብሩስ ከጉሮሮ ነው። ዛሬ ሆድሽን ብትታገሽው ቢያንስ ክብርሽን ታተርፊያለሽ። ክብር ግን ነገም ይቀጥላል። ሆድ ግን በእርግጠኝነት ትንሽ ተንቀሳቅሰሽ ሰርተሽም ትንሽ ነገር መጉረስ ይቻላል። ክብርን ግን መመለሳችሁ ቀስት